እህታችን አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ እዛ ጊዜ ከሀገር ውጪ ነበርኩ። ይህ የምትመለከቱት ግለሰብ የቀድሞ የደህንነት አባል የሆነው እየተናገረ ያለው እንግዲህ የታደለ ገብረመድህን ወይም ደግሞ የገለቴ ቡርቃ ባለቤት ዘመድ ነኝ ይለናል። አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው ምናቀው። ይህ የምትመለከቱት ግለሰብ እንግዲህ ገለቴ ቡርቃን አንገት የሚያስደፋ ንግግሮችን በመናገርና ገመኗን በማውጣት ብዙ አይነት ነገሮችን ተናግሯል። ሙሉ ቪዲዮን ወደ በኋላ ላይ አቀርብላችኋለሁ። አትሌት መሰረት ደፋርን በተሰጠው መግለጫ ላይ በተናገረችው ንግግር ብዙ ጋዜጠኞችን አስቆጥታለች። የሷን ልጅ አለመውለዷን መናገር አልነበረባትም እያሉ ብዙዎች ሲናገሩ ሰምተናል። ዩቲዩብ ላይ መጣ መግለጫው ሰጣ እዛ ሾው ላይ ቀርባ እሷ ይሄንን ባታወራ ነው ይሄ መግለጫ ይኖረን ነበር። የኬንያ ስለ ሴፍጋርዲንግ ሲስተባቡ በኬንያ ሁኔታ ቀንታችሁ ነበር። እዚህ የተፈጠሩ የነበሩ ያንዳንዱ ችግር ታውቁ ነበር። ግን አንድም ጊዜ መግለጫ ሰጥቷቸው ለምን? በጣም የሚያሳዝን ነገር። አሁን ቀደም ስለ ጋዜጠኛ በዚህ ፕሮግራም ላይ ሊተቻ ይገባል። ምክንያቱም የዛሬ 1 ዓመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ 4 የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገኙ በራሳቸው ሰዎች። ላለፉት 1 ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ ነበር። የዛሬ 3 ወር ነው ስለ ሴፍጋርዲንግም ስራ መስራት ጀምረናል ነበር ያላችሁት። እየሰራን የነበረው ላለፉት 3 ወራት ነው የሚል ነገር ነበር ስታነሱ የነበረውና ለምን አሁን መግለጫው ባይሰጥ ነበር የሚሻለው? ለምን? ምክንያቱም ከረፈደ ስማችሁን ስለሚጠፋ የተዘጋጀ መግለጫ ነው ብዬ ነው ማስበው። በግል ትላንትና መግለጫው ሳይነ እሷ ድምጿን እዚህ ደረጃ እስክታለቅስ ድረስ ሳንተን እዚህ ጋር እኩል ነው የመጣ። እናንተ መግለጫ ጠራችሁ፣ አደጋው ከደረሰ በኋላ ዳሜጁ ከደረሰ በኋላ ይሄን ነገር የኑሮ የህይወት መመሰቃቀል ሊሆን ይችላል። ግን ልክ ኬንያ ላይ እንደሰማን ሌሎች የምስራቅ አፍሪካ ሀገራት ላይ እንደሰማነው ህይወት ማለፍ ተፈጥሮ በዝምታ ውስጥ በዚህ ደረጃ ወደ ሚዲያ ባይቀርብ ኖሮ እንደዚህም ላንሰባሰብ እንችላለን። የአትሌት ገለቴ ቡርቃ ጉዳይ እንግዲህ ከዚህ ጥያቄና መልስ እንደምንረዳው ጉዳዩ በአደባባይ አልወጣም እንጂ በአካባቢው ያሉ በዙሪያው ያሉ ሰዎች ይህንን ነገር እንደሚረዱና እንደሚያውቁ እንገነዘባለን። ስለ ገለቴ አላችሁ ሚዲያ ሁሉ ህዝብ አንድ ቀን ትንፍሽ ሳይሉ አሁን ሚዲያው ሲቀባበል ሊያሹ አውሪ አላችሁሳ እንዴ? አረባክሽ ሁሉም አውርቶት ተሞጣምጦ ከጨረሰ በኋላ ነው እንዴ የማወራው? ድፍረትሽ የሆነ ነገር ባይኖር ኖሮማ መጀመሪያውንም ሚዲያዎቹም እንዳለ ያወሩ ነበር። ስታስቡት እዛ ጋር ቁጭ ብለው መግለጫ ይሰጡት ቀድሚያ ሳይሰሙ ቀርተው ነበር እንዴ? ሳታለቅስ ቀርታ ነበር እንዴ? አረባክሽ እኔማ ዝም ብዬ አላወራም። ደፋሮች እዛው ራሳችሁን ቻሉ። አላወራም። እንደተመለከትነው ጥያቄው እንግዲህ የብዙ ሰዎች ይሆን በተለያዩ አካሎች እንደዚህ አይነት ጥያቄዎች እየተነሱ ይገኛሉ። ለምን እስካሁን ድረስ ተደበቀ? ለምንስ ደግሞ አሁን ህዝቡን ማደናገር ተፈለገ? በውስጥ መጨረስ እየተቻለ የሚሉ ሐሳቦች በብዙ አይነት መልኩ እየተሰራጩ ይገኛሉ። በነገራችን ላይ ወንድ አትሌት በተመሳሳይ ወንድ አትሌቱ ነው ስሙ መጥቀስ ስለማልፈልግ ነው ያገባት ሞዴል ናት እና ሞዴል አገባ በጋብቻ ተጋቡ 2 ዓመት አልቆየችም ፍቺ ነው የጠየቀችው 50% ንብረቱን ተካፍላ ነው የወጣችው የነ ኢቡዌን ጉዳይ ማንሳት እንችላለን። የሀገራችን አንዳንዴ እንደዚህ አይነት ምሳሌዎች ደስ የማይራቸው ሰዎች ሊኖሩ ስለሚችሉ የግለሰብ ህይወት መንካት ሊሆን ስለሚችል ኢቡዌ የአርሰናሉ ተጫዋች በፍቅር ብድ ብሎ ከአንዲት እንስት ነጭ ጋር ተጋባ። ሙልጭ አርጋ ነው ንብረቱን የወሰደችው። ጎዳና ወጥቶ ነበር ኢቡዌ አይደል እንዴ? ይሄ ሐሳብ ወይም ይሄ ሴራ ለገለቴ ባል የተሳካለት አይመስልም። እንግዲህ በትላንትናው አመሻሽ ላይ በመኪና ታጥቆ እየተንቀሳቀሰ ባለበት ተይዟል። የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነመኪናውና ከያዘው ሽጉጥ ጋር በዛሬው ዕለት በቁጥጥር ስር መዋሉ ተሰምቷል። እንደሚታወቀው አትሌት ገለቴ ቡርቃ ሚዲያ ላይ ቀርባ በባለቤቴ ተዘርፍ ያለው ጎዳና ልወጣ ነው ድረሱልኝ ማለቷ ይታወቃል። እናም በዛሬው ዕለት የቀድሞ ባለቤቷ በአዲስ አበባ ከነመኪናውና ከያዘው ሽጉጥ ጋር በቁጥጥር ስር መዋሉ ተሰምቷል። የላዳ ሹፌሩ ታደለ ገብረመድህን ለገለቴ ቡርቃ የጻፈው የመጨረሻ ደብዳቤ እንዲህም ይላል። ይህን ስታነቢ ተረጋግተሽና አስተውለሽ ይሁን።
ሁሉም በጊዜው ውብ ይሆናል። ጋዲዝ ላቪልና እንዲህ ይቀጥላል። እንኳን በሰላም ገባሽ። መንገዱ ጥሩ ነበር። ስለ ውድድሩም ምንም ያልኩሽ መረጃው ስለሌለኝ ነው። ውድድሩም እንዴት ነበር? በተረፈ ላሳስብሽ የምፈልገው ጉዳይ እንደሚቀጥለውም ነው። ይኸውም ላልተወሰነ ጊዜ ወደ ጸበል ሄጃለሁ። በመሆኑም የሚሄድበት ቦታ ስልክ ላይ ሰራ ይችላል። ሲሰራልኝ እደውላለሁ። ካልሆነ ግን ምንም አያሳስብሽ። ይህንን መንገድ የመረጥኩት ለራሴ ጤንነት ብዬ ነው። መረጋጋትም ስለምፈልግ ነው። ምክንያቱም ውስጤ ሰላም አይሰማውም። ምናልባት ይህን ሳረግ ለውጥ አገኝ ይሆናል ብዬም ስላሰብኩ ነው ይላል። ይህን ውሳኔ በመወሰኔ በጣም አዝኛለሁ። ባይሆን ደስ ይለኝ ነበረ፣ ግን ለሁለታችንም ሰላም ሲባል መሆን አለበት ብያምኜበታለሁም ይላል። ስለዚህም ራስሽን አረጋግተሽ ስራሽን ቀጥይ፣ ስሪ። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው። እሱንም በአግባብ በደስታ በሰላም ብሎም ጥሩና መልካም ነገርን አድርጎ ማለፍ አለበት። ይህን ውሳኔ ወሰንኩት ለሁለታችንም ደህንነት ሲባል ነው። የሚቀጥለው እስኪደርስ ሰላሙን ሁሉ እመኝልሻለሁ። ታደለ ነኝ ቻውን ብሎ አስቀምጦላታል። በዚህ ደብዳቤ ላይ ሁላችሁም ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ቪዲዮ ለሁሉም ሰው እንዲደርስ ኮፒ ሊንክ ማድረጋችሁንም አትርሱ። ቸር ቆዩልን። አትሌት ገለቴ ቡርቃ በአንድ ወቅት ወደ ረጅም ርቀት በተመለሰችበት ወቅት የተናገረችው ንግግር አብረን በህልፈተ ህይወቷ ላይ ባጋጠማት አደጋ ብዙዎቻችንን አሳዝነ የነበረችው ቀነኒ አዱኛ በሚያሳዝን ሁኔታ ደመ ከልብ ሲሆን በአደባባይ እየተመለከተን እንገኛለን። ገድሏታል ተብሎ የተጠረጠረ የነበረው የኦሮምኛ ዘፋኝ የሆነው አንዱዓለም ጎሳ በትላንትናው ዕለት ከእስር ቤት ተፈቷል። የቀነኒ አዱኛ አባት ዛሬ ጠዋት ፍርድ ቤት እንደነበሩና ሁሉም ነገር እንደደከማቸው እንዲሁም ሁሉም ነገር እንዳለቀ ለጉርሻ ገልጸው ነበር። ድምጻዊ አንዱዓለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁ እንዲሁም አቃቤ ሕግ ከፖሊስ ባገኘው መረጃ ድምጻዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክስ ሳይመሰረትበት ድምጻዊው ዛሬ ምሽት ላይ ከእስር እንግዲህ መፈታቱ ተሰምቷል። ከእስርም ከመፈታቱ ውሎ ሳያድር የሚስቱን መቃብር ሄዶ እንደጎበኘም ፋስት መረጃ ዘግቧል። ሰላም ጤና ይስጥልኝ፣ እንደምናችሁ? ደህና ናችሁ ወይ? ሁሉ መልካም ነው? ዛሬ በሶሻል ሚዲያ ላይ በአትሌት ገለቴ ቡርቃና በባለቤቷ በነበረው ታደለ ገብረመድህን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻለሁ። ሴፉ ፋንታውን ላይ አይቻለሁ፣ በኦሮምኛ ዜናዎች ላይ አይቻለሁ። ሁሉም አክቲቪስት በሚባል ደረጃ በዚህ ጉዳይ ላይ ሐሳብ እየሰጠ ነው። በቀጥታም በተዘዋዋሪ ደግሞ እኔም ስሜ ከዛ ጋር እየተነሳ ስለሆነ አንዳንድ ትንሽ ማብራሪያ ለመስጠት ፈልጌ ነው። የራሱን ነገር ሲናገር መረጋጋት አለበት። ልክ ሌላ ጊዜ እንደማወራው አይደለም ማወራቸው። በተረጋጋ መንገድ እኔ ማቀውን እውነታ አስረዳቸዋለሁ። እህታችን አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ ነበርኩ። በጮይነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጪ ሲጋቡ ነው ሀገር ቤት አልነበርኩም። እና እንደማንኛውም ሰው ተዋደው ተጋብቶ ላይፍ ጀመሩ፣ እየኖሩ ነበር። በመሃል ደግሞ ያለመግባባቶች ተፈጠሩ። እንደ ሰው እኔም ራሴ አገር ቤት ሄጄ ከአንድም ሁለት ጊዜ ለማስታረቅ ሞክሬያለሁ። ጣሊያን በነበርኩ ጊዜ ጣሊያን ሀገር መጥተው ስለነበረ ሁለቱም በዛን ጊዜ ያሉትን ችግሮች በተናጠል በመናገር ከቴም ስላለች አብረን ለመፍታት ሞክረናል፣ ግን አልተሳካም። መጨረሻ ላይ መለያየታቸው እውነት ሆነ። ባልና ሚስት በሆኑ ሰዎች መሃል የአንድ ወገን ሆኖ መናገር ይከብዳል። ምክንያቱም ላይፍ ከማንም የሚቀርቡትና በተስማሙ ጊዜ አብረው የሚኖሩት ባልና ሚስቶች ናቸው። አንዳንድ እውነታዎች ግን ሰዎች እንዲገነዘቧቸው ካስፈለገ እሱ ታክሲ ነበር የሚሰራው በፊት ሲገናኙ። ያው ሰፈራችን ወደ ስታዲየም አካባቢ ስለሆነ እንግዲህ በሆነ አጋጣሚ ተገናኙ፣ ፍቅር መሰረቱ። ግን ግፊቱ የመጣው ከሱ አይመስልኝም። ግን ተዋደው እንደተጋቡ እናውቃለን። አብረው ይኖሩ ነበር።
አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና ነው 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው የምናውቀው። አይደለም የሷን ገንዘብ ወስቶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር ሌላም ጣሊያን ያለች እህታችን አለች። እሷም እኛም እየደጎም ነው እንደሚኖር ነው የምናውቀው። አዎ ጀግና አትሌት ነች። ግን ሰው የአደባባይና የቤት ባህሪው አንድ አይደለም። እኔ በሶሻል ሚዲያ እንደምታዩኝ ላልሆን እችላለሁ። ገለቴም ስፖርት ሜዳው ላይ እንደምታዩት ላትሆን ትችላለች። እና ዝም ብሎ መፍረድ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው በዚህ ጉዳይ። ብዙ ጊዜ ታስሯል። ያልታሰረበት ፖሊስ ጣቢያ የለም። በእውነት ባልሆነ ክስ ሁሉም ክሶች ፍርድ ቤት ሲቀርቡ ውድቅ ሆነዋል። የሚመሰክራቸው ምስክር ተብሎ ቃል የሰጡ ሰዎች ዋሽተናል እያሉ ፋይላቸው እየተዘጋ የቀረቡበት ክሶች ሁሉ ጠቅላላ አንድ ሰው ሊሸከማቸው የሚችሉ አይደሉም። እንደውም ወንድማችን ባለማበዱ ነው እኛ በጤና በመኖሩ ነው እግዚአብሔር የምናመሰግነው። እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይሄን ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። የተሸጠም ከሆነ ከሸጡ በጋብቻ ላይ አብረው በነበሩ ጊዜ እሷ ሄዳ ገበያ ቆማ ካልሸጠች እሱ ከሸጠ ገንዘቡ እሷ ጋር ነው የሚገባው። እኛም እናውቀው የነበረው ይሄንን ነው። ወንድማችን እንደውም ሾርቴጅ እንደነበረበት ነው የምናውቀው አብሮን በነበረ ጊዜ። ምክንያቱም ከባድ ህይወት ነው ያሳለፈው። ጧት ከሷ ጋር ሌሊት ተነስቶ 3 ሰዓት ሊሆን ይችላል 2 ሰዓት ትሬኒንግ አብሮ ነው የሚሄደው። የግድ ሴት ልጅ ብቻዋን አይደለም አብሯት ይሮጣል። ያን ጊዜ እሷ መኪና አትነዳም። መኪና የሚነዳው እሱ ይዟት ይሄዳል ትሬኒንግ ቦታ። ከትሬኒንግ ይመልሳታል። ረፍት ስታደርግ እዛ ይጠብቃታል። ከዛ በኋላ ደግሞ የምትሄድበት ወስዳታል። ሙሉ ነገሩ እናቱን ለማግኘት እንኳን በቂ ጊዜ የለውም። ስለዚህ አብሮ ነው። እሱም ስፖርተኛ ነበረ። ከበፊት ጀምሮ ስፖርተኛ ነበር። አብሮ ነበር የሚሰሩት። በኋላ ግን እንግዲህ አልተስማሙም። እንደማንኛውም ባልና ሚስት ለህይወት አደጋ የሚፈጥር ሆኖ ተገኘ። እሱ የጤና ችግር ገጠመው። በዚህ ምክንያት እሷ እንዳለችው ጸበል እስከሚሄድ ድረስ ደረሰ። መጨረሻ ሁሉም ሰው ሞከረ። በሷ በኩል ላይ ያሉ ሰዎችም በእኛ በኩል ያለው ሰው መቼም ትዳር ይለይ እንኳን ገለቴን የሚያክል ሰው ትልቅ ዝና ያለው ሰው ዝምድና ጠልቶ ሰው ልለይ የሚል ሰው የለም። ግን ከባድ ስለሆነ ተለያዩ። ከተለያዩ በኋላ ደግሞ በተለያየ ቦታ ታስሯል። ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር። መኪናው በጥይት የተበሳሳው እሱ አካሉ ላይ ጉዳት የደረሰበትን የታሰረውን። የህግ ሰዎች ተበደልኩ ብሎ ክስ ከመጣ ምንም ማድረግ አይችሉም፣ ይቀበላሉ። ግን መጨረሻ ፍርድ ቤት ሲሄድ እውነታው እየተረጋገጠ ነው የሚሄደው። አሁንም ቢሆን ባልና ሚስት ናቸው እንደማንኛውም ሰው። መጨረሻ ላይ እሷ እንደምትለው 10 ምናምን የምትለው ነገር አላውቅም። እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል። ሁሉም መንገድ ሄደው ያሉት 7 እና 8 ዓመት በክርክር የቆዩት የሽምግልና ተሞክሯል። የፍርድ ቤት ጉዳዮች በተለያዩ ፍርድ ቤቶች ከታችኛው ፍርድ ቤት እስከ ላይኛው ፍርድ ቤት ድረስ ታይቷል። እና እሱ ምን ስለሆነ ነው እሷ ለሱ የሚፈርዱለት? እሱስ ቢሆን ደስተኛ ሆኖ ነው የተፈረደውን ነገር አይደለም። ግን ፍርድ ከተሰጠ ፍርድ ተሰጠ ነው እንጂ አንድ ሰው በአንድ ሀገር የሚኖር ሰው የሆነ ሰው አትሌት ስለሆነ፣ የሆነ ሰው አናጢ ስለሆነ፣ የሆነ ሰው ገበሬ ስለሆነ፣ የሆነ ሰው ፓይለት ስለሆነ ህግ እኮ አይቀየርም። የተሰራ ወንጀል ካለ በወንጀሉ ይጠየቃል ሰው እንጂ
ሁሉም ነገር ተሞከረ፣ ተከሰሰ፣ ታየ፣ ምን ተባለ። ሰውየው ጥፋተኛ ሆኖ አልተገኘም፣ ግን ብዙ ዋጋ ከፍሏል። አሁን የሚኖረው ኑሮም ከኑሮ በታች የሆነ ነገር ነው። በጣም እየተሰቃየ ነው የሚኖረው። አሁን የመጨረሻ ካርድ መዘዘች። አሁን ሶሻል ሚዲያው እየተቀባበለው ነው፣ ሚዲያው እየተቀባበለው። ያ ሰው ዜጋ አይደለም እንዴ? የሁለቱም ሰዎች ሳይሰሙ ሰዎች ለመፍረድ ለምን ይቸኩላሉ? ኦኬ የኔ ፎቶ አብሮ ሲዞር ካያችሁ ቤተሰቤ ነው። እናንተ ከቤተሰባችሁ ጋር ፎቶ እንደምትነሱት ነው እኔም የተነሳው። ዲቴል ስለማልናገር ነው እንጂ ብዙ ነገር አውቃለሁ። እናንተ ትንሽ ነው የምታውቁት። እሷም እንደ ቤተሰቤ ነው የምቆጥራት። ክብሯን ሞራሏን የሚነካ ነገር መናገር አልፈልግም፣ ግን እንደሚባለው አይደለም። እውነታው ይሄ አይደለም። ሁሉም ነገር በጫማ ውስጥ አስገብተን ራሳችንን ማየት አለብን። ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም እንዴ ለንብረት? የነሱ ምን ልዩነት አለው? እና ዜጎች እኩል እንደሆኑ ማሰብ መልካም ይመስለኛል። ስላዳመጣችሁኝ አመሰግናለሁ። ይቅርታ ፈልጌ አይደለም፣ በጣም ፑሽ ስለተደረኩ ነው የተናገርኩት።